እሺ የጆርጂኒዮን ጉዳይ እናስቀድም። ባርሴሎና የአርሰናል አማካይ መስመር ተጫዋች ጆርጂኒዮ ፍሬሎን ለማስፈረም ንግግሮችን በይፋ ጀምረዋል። የካታሎን ክለብ ስማቸው ከዚህ ተጫዋች ጋር መያዝ ጀምረው ገና ተጫዋቹ በኔፕልስ በናፖሊ ቤት እየተጫወተ በነበረበት ሰዓት ጀምሮ እንደሆነ ይታወቃል። ታዲያ ተጫዋች የረጅም ጊዜ ፍላጎታቸው እንደሆነ ዘንድሮም ቀጥሏል ማለት ነው። 32 ዓመት ላይ ነው የሚገኘው ጣሊያናዊ አማካይ መስመር ተጫዋች። ታዲያ ኪስ በማይጎዳ መልኩ ገበያው ላይ ሊገኝ የሚችል ተጫዋች መሆኑን ተከትለው ነው ባርሴሎናዎች እዚህ ተጫዋች ላይ ትኩረት እንዲያደርጉ ምክንያት ይሆንላቸው ማለት ነው። እንግዲህ የቀድሞ ተጫዋቻቸው ሰርጂዮ ቡስኬት የተወን ቦታ የመሸፈኑ ሚና ይወጣል ብለው ገምተዋል ማለት ነው። ያው ክረምቱ ዋና ኢላማቸው የኤቨርተኑ ቤልጂያማዊ አንዴ 6 ቁጥርም 8 ቁጥርም ላይ እንደ ልብ ተሰልፎ መጫወት የሚችለው አማዱ ኦናና ቢሆንም ተጫዋቹን ግን ለማስፈረም የሚሆን በጀት አላቸው ወይ የሚለው ሌላው ጥያቄ ነው ከባርሴሎና ጋር ተያይዞ ማለት ነው። የጆርጂኒዮ ወኪል የሆነው ጆኦ ሳንቶስ የፊታችን ሰኔ ወር ላይ ከአርሰናል ጋር ስለ ጆርጂኒዮ እነጋገራለን ብለዋል። እንግዲህ ላሊጋ እስካሁን ድረስ በታሪኩ ወይም ደግሞ በእግር ኳስ ህይወቱ አልተጫወተም። እድሉን ቢያገኝ ግን ይጠላል ብዬ አልገምትም ማለቱን ተከትሎ ጆርጂኒዮ ምናልባትም ወደ ስፔን ሊያቀና እንደሚችል ጠቋሚ ነው እየተባለ ነው የሚገኘው። የባርሴሎና ቴክኒካል ዳይሬክተር የሆነው ዴኮም የተጫዋቹ አድናቂ ነው። ስለዚህ ተጫዋቹ ለማስፈረም ጥረት ያደርጋሉ ተብሎ ነው የሚገመተው። እንግዲህ ብሉግራኖቹ የጆርጂኒዮ ጉዳይ በቅርበት እየተከታተሉ ነው የሚገኘው። አርሰናል ተጨማሪ ውል ለዚህ ድንቅ ጣሊያናዊ አማካይ የማይሰጡት ከሆነ ቀጣዩ መዳረሻው ባርሴሎና እንደሚሆን ካታላን ዴይሊ ዘግቧል ማለት ነው። ከዛ ውጪ ዚነዲን ዚዳን ዩናይትድ ማሰልጠን የሚለውን ስራ እያጤነበት እንደሚገኝ ተገልጿል። ፈረንሳይ ቀድሞ ድንቅ የአማካይ መስመር ተጫዋች ዚነዲን ዚዳን ወይም ዚዙ ረዘም ላለ ጊዜ ስሙ ከማንቸስተር ዩናይትድ ጋር ሲያዝ መቆየቱ ይታወቃል። እንግዲህ ዚዙ ሪያል ማድሪድን በሁለት አጋጣሚዎች ማሰልጠን ችሎ 2 ጊዜ የስፔን ላሊጋን እንዲሁም ደግሞ 3 ጊዜ የአውሮፓ ሻምፒየንስ ሊግ ክብር ማሳካት መቻሉ ይታወቃል። በ2001 ደግሞ ለመጨረሻ ጊዜ ዚዙን በአሰልጣኝነት የተመለከትንበት አመት ነው። በፓሪስ ሴን ጀርሜን እንዲሁም በፈረንሳይ ብሔራዊ ቡድን ጋርም ስሙ በተደጋጋሚ እንደሚያዝ ይታወቃል። በርካታ ሚዲያዎች ግን የፈረንሳይ ብሔራዊ ቡድንን ከቀድሞ ብሔራዊ ቡድን አጋሩ ዲዲዬ ዴሾ የመረከብ ፍላጎት ስላለው ነው እስካሁን ድረስ በክለብ እየተመለከት ነው ማንገኘው ሲሉ መናገራቸው ይታወቃል። እንግዲህ ሁሊዮ ባፕቲስታ የቀድሞ አርሰናል አጥቂ መስመር ተጫዋች ነው። እንዲሁም በሪያል ማድሪድ የዚነዲን ዚዳን የቡድን አጋሩ ነው እንደተጫወተ ይታወቃልና ማንቸስተር ዩናይትድን በመረከብ ፕሪሚየር ሊጉ ላይ መመልከት መቻል አለብን። ለዚህ ክለብ ትክክለኛው ሰው እሱ ይመስለኛል ሲል ተዳምጧል። እንግዲህ ዚዳን በቂ ጊዜ እንዳረፈ ነው ወደ አሰልጣኝነት መመለስ እንዳለበትም እያጤነ ነው የሚገኘው ተብሏል። በተለይ ማርካ በልዩነቴን ጉዳይ ዘግቦታል። በቀጣይ ደግሞ ዩናይትድን ይረከባል ወይስ ደግሞ የሊቨርፑል አሰልጣኝ ሆኖ ሲያስገርመናል የሚለው ጉዳይ የሚጠበቅ ነው። ዞሮ ዞሮ ግን በክረምቱ ምናልባት ዚነዲን ዚዳን ወደ ክለብ ፉትቦል ተመልሶ ክለብ የሚይዝበት እድል ግን ይኖራል የሚሉ መረጃዎች በስፋት እየጠቆሙ ይገኛሉ። ማንቸስተር ዩናይትድ ደግሞ ፈላጊው ነው። ከዚሁ ከዩናይትድ ጋር ተያይዞ ዳኒኤል ኦልሞንም እንዲሁ ለማስፈረም የሚደረገውን ጥረት በይፋ ክለቡ ስለመቀላቀሉ እየተገለጸ ይገኛል። በሪያል ማድሪድ፣ በማንቸስተር ሲቲ፣ በቼልሲና በቶተንሃም እየተፈለገ ይገኛል። ዳኒኤል ኦልሞ በጣም ድንቅ ስፔን የአጥቂ አማካይ መስመር ተጫዋች እንደሆነ ይታወቃል። ዩናይትድ ፍክክሩን ተቀላቅሏል ተብሏል። እንግዲህ 25 ዓመቱ ላይ ነው የሚገኘው የአርቢ ሌፕዚጉ ተጫዋች ዳኒ ኦልሞ በግሉ ጥሩ የሚባል የውድድር ዘመን እያሳለፈ ይገኛል። አስደናቂ የግል ክህሎቱን በተደጋጋሚ ሜዳ ላይ የሚያሳይ ተጫዋች ነው ዳኒ ኦልሞ። በጀርመን ሱፐር ካፕ ባየር ሙኒክ ላይ ሃትሪክ መስራት ችሏል። ከዛ በተጨማሪ በቡንደስሊጋም ጨዋታዎች ላይ የበርካታ ክለቦች ትኩረት ማዕከል እንዲሆን ያስቻለውን እንቅስቃሴ በሬድ ቡል አሪና እያስመለከተን ይገኛል ሌፕዚግ ቤት ማለት ነው። ባሳለፍነው ሰኔ ወር ደግሞ ኦልሞ በሌፕዚግ እስከ 2027 የሚያቆየውን ውል መፈረሙ ይታወሳል። ይህ ማለት ተጫዋቹ ውል ማፍረሻ አለው ማለት ነው። እንግዲህ ሪያል ማድሪድ የኪሊያን ምባፔ መዳረሻ የሚመስል ክለብ ሆኗል እንደሚታወቀው። ከዛ በተጨማሪ ኤንድሪክ ከዚህ ከፓሊሜራስም ያስፈርሙታል። ሰኔ ወር ላይ በይፋ ሳንቲያጎ ቤርናቦ የሚደርስ ተጫዋች ነው የሚሆነው። ስለዚህ ምናልባትም እንደ አልፎንሶ ዴቪስ አይነት ተጫዋቾችን መዳረሻቸው ማድሪድ ሊሆን እንደሚችል በርካታ ምንጮች ከወዱ እየጠቆሙ እንደሚገኙ ይታወቃል። ፍሎሬንቲኖ ፔሬዝ ግን ይህንን ድንቅ ስፔናዊ አሁንም ቢሆን ወደ ስብስባቸው ለመቀላቀል ወደ ኋላ እንደማይሉ ነው የሚጠበቀው። ዩናይትድ እንደሚታወቀው በሁሉም ዲፓርትመንት ማለትም ተከላካይ፣ አማካኝ፣ አጥቂ ስፍራ ቦታ ላይ ተጫዋቾችን ማስፈረም ግድ ይላቸዋል። እዛም ረገድ በስፋት ተንቀሳቅሰው ስብስባቸውን ያጠናክራሉ ተብሎ ነው የሚገመተው። ዳኒኤል ኦልሞ ደግሞ ለአጥቂ አማካኝ ስፍራ ቦታ ላይ ትክክለኛ ምርጫቸው እንደሆነም ተገልጿል። እንግዲህ በአዲሱ ባለሀብታቸው ሰር ጂም ራትክሊፍ ስር የሚያሳልፉት የመጀመሪያው የዝውውር መስኮታቸው እንደሚሆን ነው የሚጠበቀው። ስለዚህ የሚጠይቀውን ገንዘብ ከፍለው ዩናይትዶች ተጫዋቹን ያስፈርሙታሉ የሚለው ጉዳይ በልዩነት ይጠበቃል። ሚኬል አርቴታ እንዲሁም ደግሞ ፔፕ ጋርዲዮላ ከታይትል ሾውዳውን በፊት መግለጫ ሰጥቷል። ስለ ቡድኖቻቸው አጠቃላይ ሁኔታ ሀሳብ ሰንዝረዋል። ካይል ዎከርና ጆን ስቶንስ ከአርሰናል ጨዋታ ውጪ መሆናቸውን የሲቲው አለቃ ፔፕ ጋርዲዮላ አስታውቋል። በዓለም አቀፉ የብሔራዊ ቡድንና የአቋም መለኪያ እንዲሁም ደግሞ የወዳጅነት ጨዋታዎች ላይ ካይል ዎከር ከብራዚል ጋር እንዲሁም ደግሞ ጆን ስቶንስ ከቤልጅየም ጋር እንግዲህ እንግሊዝ ባደረገቻቸው ጨዋታዎች ማለት ነው ከ10 ደቂቃ የዘለለ መጫወት ሳይችሉ ከሜዳ ተቀይረው መውጣታቸው የሚታወቅ ነው። የቲሹ ጉዳት በተለይ ካይል ዎከር የጡንቻ ጉዳት እንዳጋጠመው ይታወቃል ማለት ነው። ከዛ ውጪ ፔፕ ጋርዲዮላ በሰጠው ሀሳብ በተለይ ሁለት ተጫዋቾች ከዚህ ጨዋታ ውጪ ናቸው። ከዛ ውጪ ግን ግብ ጠባቂው ኤደርሰን ካጋጠመው ጉዳት በጣም ለውጦችን አሳይቷል። ከሱ ውጪ አካንጂም እንዲሁም ሙሉ ለሙሉ ለዚህ ጨዋታ ዝግጁ ነው ሲል ተደምጧል ማለት ነው። አርሰናል ያለፉትን 5 ጊዜያት ወደ ኤቲሃድ አቅንተው በድምሩ 14 ጎሎች እንደተቆጠረበት የሚታወቅ ጉዳይ ነው። አንድ ጎል ብቻ ነው ያስቆጠሩት። ታዲያ ያንን ታሪካቸውን ይቀርፋሉ የሚለው ጉዳይ የሚጠበቅ ነው የሚሆነው ማለት ነው። ሚኬል አርቴታ በበኩሉ ያው ስለ ቡካዮ ሳካ፣ ስለ ጋብሪኤል ማጋሌሽ እንዲሁም ጋብሪኤል ማርቲኔሊ በቡድኑ ጋር ልምድ አልሰሩም ነው ለመናገር ግን በጨዋታ ላይ ሊሰለፉ የሚችሉበት እድል አለ። ያው የዛሬው ትሬኒንግ ሴሽናችን ይወስኗል ተብሏል። እንደዚህ ሚላ ስቴት እንደወረደ ነው የተናገረው ሚኬል አርቴታ። በአጠቃላይ ሁለቱም አሰልጣኞች እርስ በርስ ያላቸውን ክብር እንዲሁም ደግሞ ሙገሳ ሁሌም ቢሆን ጋዜጣዊ መግለጫ በሰጡ ሰዓት ሁለቱ ክለቦች እርስ በርስ በሚያደርጉት ጨዋታ ላይ ይህን ነገር ያነሳሉና ሚኬል አርቴታም በህይወት ዘመኔ በአጠቃላይም በእግር ኳስ እንደ ፔፕ ጋርዲዮላ አይነት
ምርጥ አሰልጣኝ ያለ ብዬ አልገመትም። በማይል ወይም ደግሞ በርቀት ከሌሎቹ አሰልጣኞች ተሽሎ የሚገኝ አሰልጣኝ ነው። በጣም ትልቅ ክብር የሚገባው አይነት ግለሰብ ነው የሚል ነገር አንስቷል ሚኬል አርቴታ በትላንትናው የጋዜጣዊ መግለጫ ላይ ማለት ነው። ፔፕ ጋርዲዮላ በኩሉ አሁን ቢሆን የሊጉ አናት ላይ የተቀመጠ ክለብ ጋር ነው የምንፋለመው፣ ያን ነገር መርሳት መቻል የለብንም። የሚኬል አርቴታ የሰራው ነገር አለማድነቅ ፍጹም ንፉግነት ነው የሚሆነው። እንግዲህ ደጋፊዎቻችን ከፍተኛ ጥረት የሚጠይቅ ጉዳይ ይመስለኛል። ቡድናችን በደንብ ማበረታታት መቻል ይጠበቅባቸዋል። ያለንን አውጥተን ጥሩ እንቅስቃሴ ለማሳየት የምንፈልግ ከሆነ ደጋፊዎቻችን ድጋፍ የግድ ነው ሲል ደግሞ ፔፕ ጋርዲዮላ እንዲሁ አያይዞ ሀሳቡን የሰጠበት ሂደት አለ። አርሰናል ለመጨረሻ ጊዜ ወደ ኤቲሃድ አቅንቶ 3 ነጥብ ይዞ የተመለሰው ከ9 ዓመት በፊት በ2015 እንደነበር የሚታወቅ ጉዳይ ነው። ያኔ ታዲያ ሚኬል አርቴታም የአርሰናል ተጫዋች እንደነበር ከዛ ውጪ የጄሚ ካራገር አወዛጋቢ ሀሳቦች እንደቀጠሉ ይገኛሉ። የቀድሞ የሊቨርፑል የተከላካይ መስመር ተጫዋች ጄሚ ካራገር አሁን በተንታኝነት ወይም በፐንዲትነት እያገለገለ እንደሚገኝ የሚታወቅ ጉዳይ ነው። ታዲያ የፊታችን እሁድ በሚከናወነው እጅግ ተጠባቂ ጨዋታ እንዳለ ይታወቃል። ማንቸስተር ሲቲ ከአርሰናል ታይትል ሾውዳውን አላቸው። ታዲያ ከዚህ ጨዋታ ጋር በተያያዘ ጄሚ ካራገር ሀሳቡን ሰጥቷል። ማንቸስተር ሲቲ በአርሰናል ቢሸነፍ እንኳን ዋንጫውን ማሳካት ይችላል። አርሰናል ግን ቢያሸነፍም ዋንጫውን ያሳካል ማለት አይደለም። ከተሸነፈ ደግሞ እዳው ገብስ ነው። ይበልጥ ዋንጫውን እንዳጡት ነው መቁጠር ያለባቸው ማለቱን ተከትሎ ሌላው መነጋገር ያሳቡናል ማለት ነው። እንግዲህ ኦቨርላፕ ፋን ዲቤት ላይ ነበር በሌላው ፐንዲት ጋሪ ኔቭል ጥያቄ ቀረበለት ማለት ነው። እሱም ታዲያ ሲቲ ተሸንፎም ሊጉን ያሳካል የሚል እምነት ነው ያለኝ ሲል ተደምጧል። አርሰናል ጨዋታውን ቢያሸንፍ በ2 ነጥብ ብቻ ነው የሚበልጠው፣ ምንም ማለት አይደለም በሂሳባዊ ስሌት። ግን ደግሞ በስነ ልቦና ረገድ ሲቲ ካናታቸው ላይ መቀመጡ ይጎዳቸዋል፣ ምንም ጥያቄ የለውም። አሁንም ዋንጫውን ለማሳካት ዝግጁ አይደለንም ብሎ እንዲያስቡ ያደርጋቸዋል ብዬ ነው ገምተው ሲል ተደምጧል። በአጠቃላይ አርሰናል ቢያሸንፍ ለኛ መልካም ነው ሲል ተናግሯል ጋሪ ኔቭል። እሰየው ነው ግን የሚሆን አልመሰለኝም። ይህ ለሊቨርፑል ትልቅ እድል ነበር የሚሆነው አርሰናል ቢያሸንፍ፣ ግን አልመሰለኝም። ቢያሸንፍም ግን ዋንጫውን ያሳካል ማለት አይደለም ሲል ደግሞ እርስ በርሱ የሚጣረስ አይነት አወዛጋቢ ሀሳቦችን ጄሚ ካራገር አሁንም ቢሆን እየሰጠ ይገኛል ማለት ነው። ከዛ ውጪ ተስፈኛው መድፈኛ ኤተን ንዋኔሪ ፕሮፌሽናል ኮንትራቱን በአርሰናል ጋር የሚፈራረም ይሆናል። የትኛውን መንገድ በመፈለግ ተጫዋቹን ለማቆየት ሲጥሩ የነበሩት መድፈኞቹ እንግዲህ ተሳክቶላቸዋል ማለት ነው። ወደፊት ትልቅ ተስፋ ከጣለባቸውና የክለቡን ሙሉ እምነት ካገኙ ተጫዋቾች መካከል አንዱ ኤተን ንዋኔሪ ነው። እንግዲህ ሌሎች ክለቦች የተጫዋቹን በሳል እንቅስቃሴ ከግምት ውስጥ በመክተት ማለትም እንደ ማንቸስተር ሲቲ እና እንደ ቼልሲ አይነት ተጫዋቾች ይህንን ተጫዋች ጠልፎ ለመውሰድ ጥረት አድርገው ነበር። ንዋኔሪ ግን ሀሳቡም ልቡም ከአርሰናል ጋር ነው ያለው። እውነቱን ለመናገር ኮንትራቱ ሲቀርብልኝ አላሰብኩበትም። ይህ ክለብ ቤተሰቤ ማለት ነው፣ ኮንትራቱንም ስለፈረምኩ ደስተኛ ነኝ ሲል ተደምጧል። እንግዲህ በፕሪሚየር ሊጉ ተሳትፎ እያደረገ የሚገኘው በጣም በእድሜ ትንሹ ተጫዋች ኤታን ንዋኔሪ እንደሆነ ይታወቃል። በ2022 መስከረም ወር ላይ አርሰናል ከብሬንትፈርድ ጋር ባደረጉት ጨዋታ ላይ አርሰናል 3-0 ባሸነፈበት መርሃ ግብር ላይ በ15 ዓመቱ ማለት ነው ሚኬል አርቴታ ተቀይሮ ወደ ሜዳ እንዲገባ ማድረጉ የሚታወቅ ነው። ታዲያ ይሄ ወንደር ኪድ እንግዲህ በዚህ እድሜው በፕሪሚየር ሊጉ ተሳትፎ ማድረግ የቻለና ተሰልፎ መጫወት የቻለ በእድሜም ትንሹ ተጫዋች ያስባለውን ሪካርድ ወይም ደግሞ ታሪክ መስራቱ የሚታወቅ ጉዳይ ነው። ታዲያ ተጫዋቹ አሁን እድሜው 17 መሻገሩን ተከትሎ ፕሮፌሽናል ውሉን በአርሰናል ቤት አድሷል ማለት ነው። ተጫዋቹ በዚህ ለጋ እድሜው በጣም በርካታ ጊዜውን ከአምበሉ ማርቲን ኦዴጋርድ ጋር እንደሚያሳልፍ ተናግሯል። ከቡድኑ አምበል ጋር እንግዲህ ተረጋግቶ ኳስን የመጫወት ክህሎት፣ በጣም ታይት ስፔሶች ወይም ጠባብ ቦታዎች ላይ እንዴት እድል መፍጠር እንደሚቻል እየተከታተልኩኝ እየተማርኩኝ ይገኛሉ ሲል ንዋኔሪም ተደምጧል። ለወደፊት እንግዲህ አርሰናል ከዚህ ወጣት ተጫዋች ብዙ ነገሮች እንደሚጠብቁም ይገመታል። እንግዲህ በክለቡ ቢ ቡድን በ14 ጨዋታዎች 14 ጎሎችን ማስቆጠር የቻለ ተጫዋች ነው። በጣም ጥሩና ተስፋ ከተጣለባቸው ለወደፊት ምናልባትም የአርሰናል ለወደፊት እንቅስቃሴ ማለት ነው ትልቅ ግባት ሊሆኑ ከሚችሉ ተጫዋቾች መካከል ኤታን ንዋኔሪ ይጠቀሳል። እንግዲህ ፕሮፌሽናል ኮንትራቱንም ይፋ ባደረገበት ሰዓት ላይ በርካቶች ማለትም ፕሮፌሽናል አሁን ባለው ወቅት ሁኔታ ጥሩ ክህሎትን እያሳዩ የሚገኙ ተጫዋቾች ቡካዮ ሳካን ጨምሮ ዴክላን ራይስ እንኳን ደስ አለ የሚል መልእክታቸውን አድርሰውታልና ተጫዋቹ ምን ያክል ተስፋ እንዳለውም እነዚህ ተጫዋቾች በቅርብ ያውቃሉ ሲሉ መረጃዎች በስፋት እየገለጹ ይገኛሉ ማለት ነው። ከዛ ውጭ ጋሬት ሳውዝጌት አሁንም በሬ ክፍት ነው ሲሉ ለቤን ዋይት ሀሳባቸውን ወይም መልእክቱን አስተላልፈዋል ማለት ነው። የአርሰናል የቀኝ መስመር ተከላካይ ስፍራ ተጫዋች ላይ ተሰልፎ እየተጫወተ የሚገኘው ቤን ዋይት ለብሔራዊ ቡድን ጥሪ አልቀበልም እንዳይደርሰኝ ማለቱ አይዘነጋም። በኳታር የዓለም ዋንጫ ላይ ጥሪ ከተደረገለት በኋላ እንደምናስታውሰው አንድም ደቂቃ ለመጫወቱና ከምክትል አሰልጣኙ ስቲቭ ሆላንድ ጋር ሜዳ ላይ የፈጠሩት አለመግባባት ተጫዋቹ ካምፑን ለቆ ወደ እንግሊዝ እንዲመለስ እንዳደረገ ይታወቃል። እስካሁን ታዲያ ጉዳይ እንዳልተፈታ ይታወቃልና ሳውዝጌት በድጋሚ ለተጫዋቹ ጥሪ ማድረግ ቢፈልግም ግን ተጫዋቹ አትጥሩኝ ካለ እንግዲህ እሱን ውሳኔ ማክበር ይኖርብናል ሲሉ መደመጣቸው አይዘነጋም። እንግሊዝ እንግዲህ ያደረገቻቸውን ሁለት የወዳጅነት ጨዋታዎች ላይ ኤዝሪ ኮንሳ፣ ካይል ዎከር እንዲሁም ጆ ጎሜዝ በዚህ ጨዋታ ላይ ወይም ደግሞ በዚህ የቀኝ መስመር የተመላላሽ ተከላካይ ስፍራ ቦታ ላይ ተሰልፈው መጫወታቸው ይታወቃል። ግን ቤን ዋይት የተሻለ እንቅስቃሴ የሚያደርግና የተሻለ አቋም ላይ የሚገኝ ወጣት ተጫዋች መሆኑን በተደጋጋሚ እየተመለከትንም እንገኛለን። ያን ነገርም ሳውዝጌት በትክክል አውቋል። ስለዚህ በምክትል አሰልጣኙና በቤን ዋይት መካከል የተፈጠረው ነገር ግን በቀላሉ የሚፈታ ጉዳይ ነው። አሁንም ቢሆን ተጫዋቹ ወደ ብሔራዊ ቡድኑ መመለስ የሚፈልግ ከሆነ በእኔ በኩል በሬ ክፍት ነው ሲሉ ተደምጧል። እንግዲህ ዴክላን ራይስ ውሳኔው ቤን ዋይት ነው፣ እኔ ግን ለማሳመን
ኦስመንና ብሔራዊ ቡድኑ መቀላቀል ያልፈለገበትን ምክንያት ምን እንደሆነ ጠይቀዋለሁ ማለቱ አይዘነጋም። ሳውዝጌት እንግዲህ ባካሳምነው ብሎታል የሚሉ መረጃዎች ግን እየወጡ ይገኛሉ በጣም በስፋት ማለት ነው። ይህ በእንዲህ እንዳለ ወደ አውሮፓ ዋንጫ የሚያቀናው የእንግሊዝ ብሔራዊ ቡድን ስብስብ ላይ ግን ቆም ብሎ ጋሬት ሳውዝጌት ያስባል ተብሏል። እንግዲህ ወደ 26 ተጫዋቾች ጥሪ ያደርጋል ተብሎ ነው የሚገመተው። ከነዚህ ተጫዋቾች መካከል ቤን ዋይት አንዱ የመሆን እድል አሁንም ቢሆን እንዳለው ተገልጿል። ጥያቄው ግን እንግዲህ ጥሪውን ይቀበላል የሚለው ጉዳይ እንደሆነ በርካታ ምንጮች እየጠቆሙ ከዛ ውጪ ማንቸስተር ዩናይትድ ግሪንውድን ለጁቬንቱስ አቅርበው እዛ ላይ መጠነኛ ገንዘብ በመጨመር ግሌሰን ብሬመር ለማስፈረም ፍላጎት እንዳላቸው እየገለጹ ይገኛሉ። በተደጋጋሚ ስሙ ከዩናይትድ ጋር እየተያዘ ነው የሚገኘው ይሄ የኢታፒታንጋ ተወላጅ የተከላካይ መስመር ተጫዋቹ ብራዚላዊው ግሌሰን ብሬመር ማለት ነው። እንግዲህ 22 ዓመት ላይ የሚገኘው ግሪንውድን ደግሞ በአጠቃላይ ለሽያጭ ወይም ደግሞ እሱ ላይ በተለይ መጠነኛ ገንዘብ ጨምረው ብሬመር ለማስፈረም ከፍተኛ ጥረት እያደረጉ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት። ግሪንውድ 22 ዓመት ላይ ነው የሚገኘው እንደሚታወቀው በሄታፌ በአልፎንሶ ፔሬዝ ኮሎሲየም ስቴዲየም ባደረገው ቆይታ ባደረገው 24 ጨዋታ 6 ጎሎችን ሲያስቆጥር 5 ኳስን አመቻችቶ ማቀበል ችሏልና ያ እንቅስቃሴው ወይም ደግሞ ተጫዋቹ የሚያደርገው በሜዳ ላይ እንቅስቃሴ ማለት ነው የጁቬንቱሶችን ቀልብ እንደማረከ ነው የተገለጸ የሚገኘው ማለት ነው። በአጠቃላይም ተጫዋቹ ላይ ፍላጎትም እንዳሳደሩ ነው የተገለጸ የሚገኘው ቢያንኮኔሪዎቹ ማለት ነው። ስለዚህ ተከላካያቸውን ሰውተው የነን ያጥቂ መስመር ተጫዋች ወደ አሊያንስ ለማምጣት ማቀዳቸውም ተሰምቷል። ብሬመር ከ55 እስከ 60 ሚሊዮን ፓውንድ የሚገመት ተጫዋች ነው። ገንዘቡ በጣም ትልቅ የሚባል አይነት ገንዘብ ሆኖ አይደለም በተለይ ደግሞ ለእንደ ማንቸስተር ዩናይትድ አይነት ክለቦች ማለት ነው። ግን ይህንን ገንዘብ ከማውጣት ይልቅ ምናልባት ደግሞ በእቅዳቸው ውስጥ ሜሰን ግሪንውድ የማይኖሩና የማይቀጥል ከሆነ ተጫዋቹን አሳልፎ በመስጠት ሻል ያለ ነገር ክለቡ ማግኘት የሚችልበት መንገድ መዘርጋት የተሻለ ነው ከሚል አንጻር ነው በዚህ መንገድ ለመሄድ ከፍተኛ ጥረት እያደረጉ የሚገኙት ማለት ነው። ዩናይትድ ወጫቸውን ለመቀነስ እንዲሁ ግሪንውድን ለሽያጭ በማቅረብ እሱ ላይ ገንዘብ በመጨመር ብሬመርን ለማስፈረም እንደ አማራጭነት ይዘው ብቅ ብለዋል። ምን ያክል ተቀባይነት ያገኛል የሚለው ጉዳይ የሚጠበቅ ይሆናል ማለት ነው። ከዛ ውጪ ኔይማር ጁኒየር አሁንም ወደ ባርሳ የመመለስ ህልሙ አለኝ ሲል ተደምጿል። የሁዋን ላፖርተ ዘመነ ፕሬዚዳንትነት እርከን ከጀመረበት ጊዜ አንስቶ ማለት ነው ማለትም ያለፉትን 5 ዓመታት በተለይ ኔይማር ወደ ባርሴሎና ያቀናል የሚሉ መረጃዎች በስፋት ሲዘገቡ የቆዩ ጉዳዮች እንደሆኑ ይታወቃል። ከላፖርታ ጋር በየጊዜው እንደሚደዋወል የሚነገርለት ኔይማር ጁኒየር አሁንም ወደ ባርሴሎና የመመለስ ፍላጎት እንዳለው ተጫዋቹ ቅርብ ለሆነው አካል በተለይ ደግሞ ለፉትቦል ስፓኛ በልዩነት የተናገረበት ሂደት አለ ተብሏል። እንግዲህ ኔይማር በባርሴሎና ከጎመራና ወደ ፈረንሳይ አያል ክለብ ካቀና በኋላ ነገሮች እንደጠበቃቸው እንዳልሄዱለት እንዲሁም የተጫዋቹ አቅም ከጊዜ ወደ ጊዜ እየተዳከመ የመጣበት ሂደት እንዳለ ይታወቃል። 32 ዓመቱ ላይ ነው የሚገኘው አሁን ባለው ወቅት ሁኔታ ኔይማር ጁኒየር ማለት ነው። የብራዚላዊ ኮከብ ወደ ካታላኑ ክለብ የሚመለስበት መንገድ እየፈላለገ እንደሚገኝ የባርሴሎና ቴክኒካል ዳይሬክተር ዴኮም አልደበቀም። እንግዲህ በ2025 ክረምት ወር ላይ ማለትም በአልሂላል የሚያቆየው ውል ሲጠናቀቅ ወደ ቀድሞ ክለቡ ባርሴሎና የመመለስ ሀሳብ እንዳለውም ተጠቁሟል። ይህ ከሆነ እንግዲህ አስገራሚ ካምባክ ነው የሚሆነው። ኔይማር ጁኒየር ወደ ሳውዲ አረቢያ ሲያቀና የእግር ኳስ ጀንበሩ እየጠለቀች ነው ተብሎም እንደነበር አይዘነጋም። ታዲያ አሁን ወደ አውሮፓ ዳግም የሚመለስ ከሆነ የእግር ኳስ ህይወቱ ላይ ነፍስ እንደዘራበትም ይቆጠራል የሚሉት ብዙዎች ናቸው። እንግዲህ ኔይማር በ2025 ወደ ባርሴሎና እንደሚመለስ እየተናገረ ይገኛል። ከዛ ውጪ ሉክ ሾው ከውድድር ዘመኑ መጠናቀቅ በፊት ወደ ሜዳ ይመለሳል ተብሏል። ይህ ከአሰልጣኝ ኤሪክ ቴን ሃግ ይልቅ ለአሰልጣኝ ጋሬት ሳውዝጌት እጅግ መልካም ዜና እንደሚሆን ይገመታል። እንግሊዝ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች የጡንቻ መሳሳብ ጉዳት አስተናግዶ እንደነበር የሚታወቅ ጉዳይ ነው። በዚህ ውድድር ዘመን እንኳን ወደ 14 የሚሆኑ ጨዋታዎች ላይ ተሰልፎ መጫወት አልቻለም በጉዳት ጋር በተያያዘ ማለት ነው። እንግዲህ አሰልጣኝ ኤሪክ ቴን ሃግ የ28 ዓመቱን ተጫዋች ከውድድር ዘመኑ ፍጻሜ በፊት ወደ ሜዳ እንደሚመለስ የሕክምና ክፍሉ ነግሮኛል ሲል መረጃውን አጋርተዋል። በቦታቸው ምናልባትም በፕሪሚየር ሊጉ በተለይ ኢንጁሪ ፍሪ ወይም ደግሞ ከጉዳት የራቀ ጊዜ የሚያሳልፉ ከሆነ ሉክ ሾው በቦታው ላይ ምርጡ ተጫዋች እንደሆነ ብዙዎች ይስማሙበታል። ታዲያ ውድድር ዘመኑ ከመጠናቀቁ በፊት ከጉዳቱ ማገገሙ ለዩናይትድ ምናልባት ፋይዳው ትልቅ ላይሆን ይችላል። ግን ደግሞ ለአሰልጣኝ ጋሬት ሳውዝጌት ግን እፎይታን የሚሰጥና ከጭንቀት ሊያላቀው የሚችለው መረጃ እንደሚሆን ግን ይገመታል። ምናልባት በፕሪሚየር ሊጉ 37ኛ ሳምንት ላይ ምናልባትም ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ አርሰናልን በሚያስተናግድበት መርሃ ግብር ላይ ሉክ ሾው ወደ ሜዳ ይመለሳል ተብሎ ነው የሚገመተው ማለት ነው። ከዛ በኋላ እንግዲህ የሚያደርገው መርሃ ግብር አንድ መርሃ ግብር ብቻ ነው የሚሆነው። በዛ ረገድ ነው ፋይዳው ብዙ አይደለም ለቴን ሃግ ያልኩት ማለት ነው። እንግዲህ አውሮፓ ዋንጫ የሚጠብቀው ጉዳይ ነው የሚሆነው ሉክ ሾው በቀጣይነት ማለት ነው። ምናልባትም አሰልጣኝ ጋሬት ሳውዝጌት ለ26 ተጫዋቾች ጥሪ ያደርጋሉ ከአውሮፓ ዋንጫው ማለት ነው። ከአሁን በኋላ በቀጥታ የወዳጅነት ጨዋታ ምናምን የሚባል ነገር የለም። ቀጥታ ወደ አውሮፓ ዋንጫ መሄድ ስለሆነ ጥሪ የሚያደርጉላቸው ተጫዋቾች ስም ዝርዝር ውስጥ አዲስ ነገር ካልተፈጠረ በስተቀር ሉክ ሾውን ያካትቷል ተብሎ ነው የሚገመተው። ከዛ ውጪ አርሰናል የቀድሞ ተጫዋቻቸው መልሰው ለማስፈረም እንደሚሞክሩ ፉትቦል ትራንስፈርስ ይዞት የወጣው መረጃ ያመለክታል። የኤሲ ሚላን የአማካይ መስመር ተጫዋች የሆነው ኢስማኤል ቤናሰር በድጋሚ ለማስፈረም በክረምቱ መድፈኞቹ ጥረት ያደርጋሉ ተብሏል ማለት ነው። እንግዲህ አልጄሪያው ድንቅ አማካኝ እስከ ታህሳስ ድረስ እስካሳለፍነው ታህሳስ ወር ድረስ ማለት ነው በጉዳት ምክንያት ከሜዳ ርቆ እንደነበር ይታወቃል። ረዘም ላለ ጊዜ ጉዳት አስተናግዶ ነበር በኤሲ ሚላን ቤት ማለት ነው። በቅርቡ ነው ወደ ስቴፋኖ ፒዮሊ ቡድን የተቀላቀለው። ከጉዳት መልስ ግን ቦታውን ወዲያው ነው የተረከበው። ለሮሳኔሮቹ አሁንም ቢሆን በጣም ጠቃሚ ተጫዋች እንደሆነ ማሳያ ነው። በአጠቃላይ ስኩዴቶንም ክብር እንዲሁ ከስቴፋኖ ፒዮሊ ቡድን ጋር ማሳካት የቻለም ተጫዋች እንደሆነ መዘንጋት መቻል የለበትም። በአጥቂ መስመር ላይ ከሰሞኑ ኦሊቬ ዢሩ ወደ ሜጀር ሊግ ሶከር በማቅናት ፊርማውን ለኤልኤኤፍሲ ወይም ለሎስ አንጀለስ ፉትቦል ክለብ
ያስቀምጣል ተብሎ ነው የሚጠበቀው። የጉዳይ በይፋ እንደተረጋገጠ መረጃዎች በስፋት ሲጠቁሙ እንደነበር ይታወሳል። ታዲያ በዚህ ገበያ ላይ የአጥቂ መስመር ተጫዋች መሸመት እጅግ አስቸጋሪ ነው። በተለይ ደግሞ በአሁኑ የእግር ኳስ ዘመን ላይ ጥሩ የሚባል በሳል አጥቂ በቀላሉ ዋጋ ይመጣል ተብሎ አይገመትምና ታዲያ ትልቅ መዋለ ንዋይን የሚጠይቅ ጉዳይ እንደሆነ መመልከት እንችላለን። ይህ በእንዲህ እንዳለ ታዲያ ገንዘብ ለማመንጨትና የአጥቂ መስመር ተጫዋች ለማስፈረም ሲሉ ምናልባትም ቤናስር ለሽያጭ ሊያቀርቡት ይችላሉ ተብሎ ነው መረጃዎች የሚጠቁሙት። እንግዲህ አርሰናል የቤናስርን ጉዳይ በቅርበት እየተከታተለ እንደሚገኝ ካልቺዮ ሜርካቶም ዘግቧል። አርሰናል በ2017 ቤናስር የነሱ ተጫዋች በነበረበት ሳለ ማለት ነው ለጣሊያኑ ክለብ ኢምፖሊ በ1 ሚሊዮን ፓውንድ ብቻ አሳልፈው መስጠታቸው የሚታወቅ ጉዳይ ነው። ቤናስር በሰሜን ለንደን በነበረው ቆይታ እድል የማይሰጠው ተጫዋች ነበር። ብዙ እድሎችንም አላገኘም። በዚህ 2 ዓመት ጊዜ ውስጥ አንድ ጊዜ ብቻ ነው ለዋናው ቡድንም ተሰልፎ የተጫወተው ማለት ነው በነበረው የ2 ዓመት ቆይታ ማለት ነው። እንግዲህ ቤናስር እስከ 2027 በሳንሲሮ የሚያቆየው ውልና 50 ሚሊዮን ፓውንድ የውል ማፍረሻ ያለው ተጫዋች ነው። እንግዲህ አርሰናል እንደነ ማርቲን ዙቢሜንዲ እንዲሁም አማዱ ኦናና አይነት ተጫዋቾች ጋር ስሙ እየተያዘ እንደሚገኝ ይታወቃል። እነዚህን ተጫዋቾች በጥብቅ እየተከታተለ እንደሚገኝም የሚታወቅ ጉዳይ ነው። ግን ከነዚህ ተጫዋቾች በአንጻራዊነት ረከስ ባለ ዋጋ ሊገኝ የሚችል ጥሩ ክህሎት ያለው ተጫዋች ቤናስር ከመሆኑ ጋር በተያያዘ የዚህን ተጫዋች ጉዳይ ትኩረት ሰጥተው የተከታተሉት እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት ማለት ነው። ለዛሬ ያዘላችሁ ስፖርታዊ መረጃዎች እነዚህ ነው። ሳሉ ያላችሁበት